ሶመር በቱርካን ህይወት ውስጥ ምን እየተካሄደ እንዳለ ምንም የሚያውቀው ነገር የለም። ከሰሞኑ ግን እየሰጠችው ያሉት ምልክቶች የበለጠ በጣም ደስተኛ እንዲሆን እያደረጉ ናቸው። ተስፋ እያደረገን ያለው ምናልባት እንደገና ከቱርካን ጋር የምዋሃድበት ጊዜ ደርሷል ብሎ ራሱን እያሳመነው ነው። በተለይ ደግሞ ትናንትና ማታ ሳይታሰብ በድንገት ሲስማት ደግማ እሷ ራሷ ከሳመችው በኋላና በጥፊ ከመታችው በኋላ ለሶመር ይህ በጣም ደስ የሚል ነገር ነው። ቱርካን ግን እንደውም ልጇ ዴፍኒን ሶመርን በጭራሽ እንዳታይ በሚል ምክንያት ትምህርት ቤቱን ልትቀይርላት ደርሳለች። እንደውም ጭራሽ ዴፍኒ ኪራዝን ለማስቀናት ብላ ካርታልን አባዬ ብላ ስጠራው ካርታል ደስ ብሎት እያለቀሰ ለቱርካን ሲነግራት ቱርካን ደግሞ ይህ መሆን የለበትም ብላ እሷ ራሷ እያለቀሰች ነው። ሶመር ደግሞ ሴት ልጁን በማጣቱ ሚኔ ጋር ሄዶ አብራት እያለቀሰ ነው። ሚኔ ኪራዝን ማጣቷ እንደዚህ መሆኗ በጣም አሳዝኗት እያለቀሰች፣ ሶመርም ቢሆን ዴፍኒን ማጣቱ እጅግ በጣም እያሳዘነው እያለቀሰ ነበረ። አሁን የዶኖሽን ሕክምና በተመለከተ ዶኖሽ ሕክምናዋን እንድትከታተል ያረገቻት ያለችው ዶክተሯ አይሊን ናት። አይሊን የሰርዳር ሚስት ናት። ዶኖሽ ማን እንደሆነች ትክክለኛ ማንነቷን ታውቃለች። ቱርካን አሁን ከዶኖሽ ጋር ወደ ሆስፒታል መታ ነበረ። ከዛም በኋላ ዛሬ እጅግ በጣም ልብ የሚሰብር ዜና ነግራታለች። ይህም ዶኖሽ ኬሞቴራፒ መጀመር እንዳለባት ተነግሯታል። አሁን ፊታቸው ላይ ሀዘን ለብሰው ቀጥታ ከሆስፒታሉ እየወጡ ሶመር በርጋ ሆነው እየጠበቀ ነበረ። ወደነ ቱርካን እየቀረበ ነው። በቃ ችግር የለም እኔ እነግራቸዋለሁ፣ አታስቢ አንቺ እያለቻ ነበር። አንቺ ንገሪያቸው፣ እኔማ የምናገርበት ጥንካሬውም የለኝም እያለቻ ነበር። ዶኖሽ ምን ተፈጠረ ችግር አለ እንዴ እያለ ሶመር ወደ ሁለቱም እየቀረበ ነው ያለው። ከዛ ዶኖሽ ጨነቃት። መሬት ማየት ጀመረች። አዎ እንግዲህ ኬሞቴራፒ እንደተጀመረ ተወስኗል ብላ ነገረችው። ሶመር ደነገጠ። ከዛም በኋላ ዶኖሽ እንዳልኩሽ በቃ አንቺ ራስሽ ንገሪያቸው ትላለች። ከዛ ራቅ ልትል ነው። ዶኖሽ እንደዚህ አትዘኝ፣ ሁሉም ነገር ሰላም ይሆናል እያለች ነበረ። እኔ እንጃ ግራ ገብቶኛል እኮ አሁን እንደሚያመኝ ቃሉ ይህን ደግሞ ሲሰሙ ጥሩ አይሆንም ለነሱ እያለች ነበረ። ሶመር እንዲሁም ደግሞ ቱርካን እያባብሏታል። ተረጋጊ እያሏን ነበረ። በሌላ በኩል ሩቻን ኪራዝን ከሰዓት ከትምህርት ቤት ለማምጣት እየሄደች ነበር። በረጋ ቆማ እየጠበቀች ነው። ከዛ እየጠበቀች እያለ ድንገት ኪራዝ መጣችና አያቴ ለምንድነው የመጣሽው? አባዬ የት አለ? ወይ ጭራሽ ትቶን ሄደ ማለት ነው? ትቶን ሄደ ትላታለች። እንዴ ኪራዝ ደግሞ እንደዚህ ነገር ከታ መጣሽ? አባትሽ የሆነ የሚሄድበት ቦታ ስለነበር ነው ለዛ ነው ትላታለች። ከዛም በኋላ ቀደም ዴፍኒን እንዲሁም ካርታል ሲያደርጉ የነበሩትን ነገር እሷ ማድረግ ጀመረች። ነሽ በቃ ግቢለት ብላት እጇን ዘረጋች። ደግሞ ይህን ነገር ከየት ነው የመጣችው ብላ ሩቻል ያለችውን እሺ ብላ አደረገች። ከዛ አብረው እየወጡ ነበረ። ቅድም እኮ ዴፍኒን ከአባቷ ጋር መጣች አይገርምም? ልክ እንደዚህ ነበር በእጇ ስታደርግ የነበረው ከነሱ አይቼ እኮ ነው አለቻት። አባቷ ኧረ አያቷ መሆን አለበት ሳድቅ ነው የሚሆነው ሌላ ማን ይሆናል ትላታለች። ኧረ አይደለም አያቷ ሳድቅማ መነጸር ያደርጋል እኮ ይሄ እኮ መነጸር የለው ደግሞ ሱፍ ልብስ ነበር ያደረገው አፍንጫው ላይ ደግሞ ጺም አለው እያለቻት የካርታልን ሙሉ ምልክት ነገረቻት። ሩቻል የበለጠ ግራ እየተጋባች ነው። እንደውም እየተጠራጠረች ከኪራዝ ጋር ወደ ቤት እየመጣች ነበረ። ከደቂቃዎች በኋላ እነ ዶኖሽ ወደ ቤት እየመጡ ናቸው። ዶኖሽ፣ ቱርካን፣ ሶመር አንድ ላይ ሆነው ወደ ውስጥ እየገቡ ዶኖሽ እነሱ ቤተሰቦቿ እንዲረበሹ ስለማትፈልግ ፈገግ እያለች አክስቷን ሰላም ካለቻት በኋላ ወደ ውስጥ አመራች። ቱርካንና ሶመር በረጋ ቆመው ነበረ። ዶክተሯ ምን አለች? ምን አዲስ ነገር አለ ብላ ስጠይቃቸው ከዛ በኋላ ቱርካን እስኪ አባዬ አለ አይደለ በቃ በጀርባ እንሂድና በጓሮ እናወራለን ትላታለች። ከዛም በኋላ በዚህ መንገድ በጓሮ እየሄዱ ነበረ። ዶኖሽ ግን ምን እየመጣ እንዳለ የሆነ ስሜቷ የነገራት ያለ ይመስላል። ወደ መኝታ ክፍሏ ሄደችና ቁጭ ብላ ማሰብ ጀመረች። ምንም ልታወራቸው የምትችለው ነገር የለም። ይህም እሷ እንደምታውቅ እንዲያውቁ አትፈልግም። ስለዚህ አባቷን ማስጨነቅ ስለማትፈልግ መኝታ ክፍሏ ተቀመጠች። በመስኮት ታያቸዋለች። ሶመርና ቱርካን ደግሞ እነፋቴን ሳድቅን ሁሉንም ሰበሰባቸውና ማውራት ጀመሩ። ምንድነው ልጆች ተናገሩ እንጂ እያለ ሳድቅ ይጠይቃል። ከዛም በኋላ ቱርካን ዶኖሽ ኬሞቴራፒ ያስፈልጋታል ብላ ስትናገር ሁሉም ልባቸው ተሰበረ። ማለት እንግዲህ ከሕክምናው አንጻር ተስፋ አለው። ዶክተሯ ተስፋ ሰጥታናለች። ዶኖሽ እንግዲህ ከባድ የሆነ ክትትል የሚያስፈልገው ሕክምና ነው የሚያስፈልጋት በማለት እየተናገረች ነበረ። ወይኔ ልጄ አይ ምን አለበት እንደ አባት እንኳን ሆኜ ባባ ብላት እያለ ሳድቅ መጨነቅ ጀመረ። አባዬ በነገራችን ላይ ዶኖሽ ታውቃለች፣ እናንተ እንደምታውቁ ታውቃለች፣ እናንተ ላለማስጨነቅ ብላ ነው ዝም ያለችው ብላ ነገረችው። በጣም ደነገጠ። እንዴት ልታውቅ ቻለች እያለ እየጠየቀ ነበረ። ፋቴ አንገቱን አቀረቀረ። ምንም ማድረግ የሚችለው ነገር አለመኖሩ እጅግ በጣም እያሳዘነው ነበረ። ይህን ልጅ እሻው ምንድነው የምናረገው እያለ ነበር። መጸለይ ነው በቃ እንግዲህ ዶኖሽ በጣም ጠንካራ ሰው ናት፣ ጥንካሬዋ ብቻ እንድትድን ያረጋታል እያለ ሶመር ይናገራል። ዶኖሽ ግን ተስፋ ቆርጣለች። በመስኮት በኩል ዝም ብላ እያየቻቸው ነበረ። ሩቻን ወደ ቤት እየመጣች ነው። ኪራዝን ይዛት ወደ ቤት እንደገባች ኪራዝ በእንግዲህ ያስሚናን ፊትሽን ታጥብሻለች እኔ መጣው ብላት ዞር አለች። ከዛ ወደ ስልክ እየደወለች ነበረ። ካርታል በሌላ በኩል ዴፍኒን እያጫውታት ነው። ቱርካን በዚህ ሰዓት የለችም ቤታቸው። ከዛ ሩቻን በቀጥታ ስልክ የደወለችው ወደ አይላ ነበረ። ሄሎ አይላ እንዴት ነሽ? እኔ ምለው ጠዋት ዴፍኒን ትምህርት ቤት ያደረሳት ማን ነው ባክሽ ንገረኝ እስኪ አለቻት። አላቅም ወይዘሮ ሩቻን እኔ እንጃ ዛሬ እኮ አርፍጄ ነበር እዚህ ቤት ነው የመጣሁት። ምናልባት ቱርካን ወይ ደግሞ አቶ ሳድቅ ናቸው ሊያደርሷት የሚችሉት ሌላ ማን አለ ትላታለች። አይደለም ሌላ ሰው አለ ትምህርት ቤት ያደረሳት ትላታለች። ማን ሊሆን ይችላል? እኔ እንጃ እኔ እንግዲህ አላየሁትም ትላታለች። እኔ አሰመኝም እንዴ ቆይ ምልሽን አንቺ ስምኛ አንድ ጊዜ እስኪ ሌላ ሰው አለ እኮ ነው ምልሽ ትላታለች። እመኝኝ ወይዘሮ ሩቻን ምንም አውቀው ነገር የለም ትላታለች። ፈጣሪ ሆኔ ላብድ ነው ደግሞ ይሄ ነገር ከኔ የመጣው ትላታለች። ከዛ በኋላ ወይዘሮ ሩቻን በቃ
ምግብ ጥጃለሁ በቃ ቆይ በኋላ መልሼ እደውልልሻለሁ እሺ በኋላ እናውራ ብላ ስልኩን ዘጋቸው። ከዛ ሩቻል ተናደደች ስልኩን እየዘጋቸው። ከዛ በኋላ ድንገት ኦዛር መጣ። ሩቻል ደግሞ ነውሽ እያለ ነበረ። ኪራዝ የሆነ ያለችው ነገር አለ እባክህ ቅድም ዴፍኒን ትምህርት ቤት የመጣ ሰው ሌላ ሰው ነው እያለችው ነበር። ማን ሊሆን ይችላል ይላታል። አላቅም ግን የሆነ ሰው አይታለች ይኸውልህ በእርግጠኝነት የምነግርህ ሶመርም አይደለም ሳድቅም አይደለም ቱርካን አይደለችም ሌላ ሰው ነው እንደውም ይሄ ሰው ወደ ካርታል ይቀርባል። ምንድነው የምናደርገው? እኔ መረጋጋት አልቻልኩም ኦዛር ምንድነው የምናደርገው? አይላየውን ነገር ደብቃኛለች ግልጽ ነው እየዋሸች ነው ግልጽ ነው በቃ ድምጿ ያስታውቃል ትላለች። ሩቻል ተረጋጊ ምናልባት ኪራዝ ምናልባት ሌላ ሰው አይታል ሊሆን ይችላል እኮ እያላን ነበረ። ኦዛር አፍንጫው ላይ ጺም አለ መነጽር አያረግም እኮ ነው ያለችኝ እኮ እቺ ልጅ እንደዚህ ነገር ከመሬት ተነስተ ከየት ነው የምታመጣው አለችው። እሱ ራሱ ግራ ገባው። በአንድ አቅጣጫ እየተመለከተ ነበረ። ሶመር በር አካባቢ ነው ያለው። ቱርካን አብረው እየወጣች ነው። ዛሬ እንግዲህ ማውራታችን ጥሩ ነው እሷን እንደውም እንድታገገም ያግዛታል ብዬ አስባለሁ አለችው። ልክ ነሽ እንደውም ለዶኑሽ እኔ በጣም ደስ ብሎኛል ይላታል። እሺ በቃ አመሰግናለሁ ብለው መኪና ውስጥ ገባ ነበረ። ቱርካን አላት ዞር ብላ አየችው። መኪኔን እኮ ሆስፒታል አጠገብ ነበር ያቆምኩት እና አትሸኘኝም እያላን ነበረ። አልሸኘም በታክሲ ሂድ አለችው። ኧረ ቱርካን ተይ ግን ተይ 2 ደቂቃ አይሆንም እኮ ምን አለበትኝ ብታደርሽኝ እያላን ነበረ። ግባሽ አለችው። ገባ። ከዛ በኋላ ከገቡ በኋላ እንሂዳ እያላን ነበረ። መኪናውን አስነሳች። መሄድ ጀመሩ። ዝም ብሎ መኪናውን ስትነዳ እያያት ዋው መኪና መንዳት በመጨረሻም ቻልሽ የሚገርም ነው ይላታል። ሶመሪው እንደዚህ እያልክ ማውራት ከቀጠልክ ከመኪናው ውጣ በእናትህ እንደዚህ ነገር እንድታወራ አልፈልግም አለችው። ኧረ እኔ ዝም እላለሁ እያለ ዝም ብሎ እጇን ይመለከት ጀመረ። ሶመር አታፈጥብኝ በእናትህ እያለችው ወደ ሌላ አቅጣጫ ደግሞ ዞሮ መመልከት ጀመረ። ታውቂያለሽ ቱርካን ትናንትና የተፈጠረው ነገር ዝም ብዬ ሌሊቱን ሙሉ እያሰብኩኝ እንቅልፍ አልተኛውም ነበረ በቃ ከጭንቅላቴ ሊወጣ አልቻለም ነበረ እያላን ነው። አዎ ስህተት ነበረ በቃ አንድ ጊዜ የሆነ ስህተት ነው የሚገባን ደግሞ አግኝተሃል ጠፊው ይገባ ነበረ አለችው። ቱርካን ግን ለምንድነው ግን እንደዚህ የምትቀጥዩ ምንድነው ከራስሽ ጋር ትግሉ ምንድነው እያላት ተናደደችና መኪናውን ወደ ዳር አቆመችው። ሶመሪው እንደዚህ መሆንን አቁም በእናትህ እኛ ካንተ የተወተናል በቃ ተውን ለምሮማተውን ቆይ አንተ ለምንድነው ለጊዜ እንደዚህ የምነዘንዝህን ቆይ ሰማዩ ለኔ እናንተ መንገዳችን ተለያይተዋል ከዚህ በኋላ መንገዳችን በጨረሻ አይገናኝም እያለችው ነበረ። ቱርካን ግን እኮ አለ እኮ አሁንም ቢሆን ልባችን እኮ ግን አልተራራቀማ ልባችን አሁንም ቢሆን በፍቅር እየነደደ ነው ይሄን እሳት ደግሞ ማጥፋት አይቻልም እሺ ልባችንስ በአካል እንቀራረብ ይቻላል ግን ልባችንስ እያላን ነበረ። የማን ነገር ነው መዘባረቀው እያለችው ስልክ እየተደወለላን ነበረ። ስልኩን በሌላ ስም ነው ሴቭ ያደረገችው ለዛውም በሴት ስም ነበር ሴቭ ያደረገችው። ከዛም በኋላ ሶመር አየው ምንም አልመሰለውም። ለማንኛውም አሁን መሄድ አለብኝ በቃ ቶሎ እንድረስ እያለችው ነው። ካርታል ነበር የሚደውለው የካርታልን ስም ነው በሌላ ሰው በሴት ስም ሴቭ ያደረገችው። አሁን ካርታል አይ በቃ አታነሳም በእርግጠኝነት ስራ ላይ ሆና ነው ወይ ደግሞ ስልኳን እያየችው አይደለም በማለት እየመልሰላል ነበር ለአይላ። አይላ ደግሞ በቃ እኔ ሊድ በኋላ አካባቢ በቀላለሁ ብላ እየወጣች ነው። ይህን ጊዜ ካርታል ወደ ሳድቅ ደወለ። አቶ ሳድቅ እንዴት ነህ? እኔ ካርታል ነኝ። እኔ የምልህ ቱርካን የለችም ላገኛት አልቻልኩም ለስራ ጉዳይ ፈልጌያት ነበረ ስልክ ስደውላትም አታነሳም እናንተ ጋር ናት እንዴ ብሎ ጠይቀው። ቱርካን ከሶመር ጋር አብራ ወጣለች አሁን ቅርብ ጊዜ ነበር የወጣቸው ብሎ መለሰለት። ካርታል ደነገጠ። እሺ አመሰግናለሁ ብሎ ስልኩን ዘጋ። ሳድቅ እንዲህ በማለቱ እየሳቀ ነበረ። ከዛ ሩቻል በውጭ በኩል ወጣ ብላ በረንዳው አካባቢ እያየች ነው። በድንገት የቱርካንን መኪና ሲመጣ አየችው። በርቀት እያየች ሶመርም ውስጥ ነበረ። ከዛ ኦዛርም ከኋላ እየመጣ እንዴ ደሞ ችኬት መጣች ልክ ልንገራት ሄጄ ልስደባት ስትል ነበር። ኧረ ቆይ አንድ ጊዜ ሩቻል መጀመሪያ ነገሩን ብታረጋግጭ ይሻላል። አሁን ሄደሽ እሳቱ ላይ ነዳጅ እንዳታርከፈክፊ በኋላ አንቺ ነሽ የምትጎጂው እያለ በግድ ነበረ እየለመነ ያረጋጋት። አሁን ሶመርና ቱርካን መኪና ውስጥ ቀርተዋል። ሶመር ምን ቀረ ወረዳ ከመኪና ውስጥ አለችው። ዝም ብሎ አያት። እሷም አየችው። ዝም ብሎ ተያዩ። አያትና አንገቷ ላይ የነበረውን ሻርፕ ቀስ እያለ እየወሰደ ነበረ። ሶመር ምንድነው የምታደርገው አምጣው እንጂ እያለችው ነበረ። አልሰጥሽም ይሄ ነገ ይቆያል እኔ ጋር መቆየት አለበት ይላታል። ሶመር አምጣው ብላ ስትላፋ ልትወስድ ውስጥ ሞከረ። ወደሱ በጣም እየቀረበች እየተያዩ ነበረ። እንዲህ ተቀራርበው ባሉበት ሰዓት ላይ የሆነ ነገር እየተፈጠረ ነው ያለው። ከዛ እሱ ከመኪናው ወረደ ሻርቧን እንደያዘ ሶመር ሻርቤን አምጣ እያለችው ነው እየተላፋቸው። ልትወስድበት እየሞከረች አማረራት። ልትቀርበው እየሞከረች ነው እምቢ አላት። ልትወስድበት ሞከረች እምቢ ሲላት መኪና ውስጥ ገብታ እየሄደች ነበረ። ሶመር ይስቅባታል። ሻርቡን ይዞ ወደ ውስጥ እየገባ ነው ያለው። ሴቪ ላይ ደግሞ ባንድ በኩል የኤፌን ልብስ ይዛ አፍንጫ ላይ አስጠግታ እያለቀሰች ነው። ዳሪያ እያየቻት ትስቃለች። ወይኔ ወይኔ አሁን ኤፌ የኔ ልጅ እንዴት ነው ያለኔ የሚሆንለት እያለች ነበረ። እማዬ እንዴ ምን እያለሽ ያለሽው? ከዚህ በኋላ እኮ ኤፌን እኮ ታገኘዋለሽ እኮ ምንኖርበትን ቦታ ተራራቀን ማለት ነው እንዴ እያላ ነበረ። ዳሪያንም ልብስ ማስተካከሏ እንደቀጠለች ነው። ካርታል በሌላ በኩል ቀደም የሆነውን ነገር እያስታወሰ ነው። ይህም ደግሞ ቱርካን ከሶመር ጋር አብራ እንደወጣች ሳድቅ ነግሮን ነበረ። አሁን ቅጮሎ አንዳንድ ነገር ይመለከታል። ድንገት እሷ ከመጣች በኋላ ዴፍኒን እንቅልፍ አስተኝታ አጠገቡ ተቀመጠች። ዴፍኒን ቶሎ ነው እንቅልፏን የተኛችው አለችው። ዝም ብሎ ተመለከታትና ታዲያ ዛሬ ምን አረግሽ? ቀኑ እንዴት ነበር? አባትሽን አወራሽ ስለ ዶኑሽ ሕክምና ይላታል። አወራሁት ያው እንግዲህ ተስፋ መቁረጥ የለም አለችው። ሌላስ ያወራሹ ሰው የለም ማለቴ ከአባትሽ ከዶኑሽ ውጪ ከሌሎቹ ጋር አልተገናኘሽም ይላታል። ከማን ጋር እያለችው ነበረ። በነገራችን ላይ እዚህ ነገር ላይ በጣም ጎብዘሽበታል በጣም ነው ማደንቅሽ ይላታል። ደነገጠች። በምኑ ትለዋለች። ከዛ እሱ ዶክመንቱና ስራውን በደንብ አድርገሽ ነው የሰራሽው ይላታል። እንደዋሸች ገብቶታል። ከዛም በኋላ ደክሞኛል በቃ ልተኛ ብላ ሄደች። እንደዋሸች ስላወቀ
አወቀ፣ ተበሳጨ። ሶመር የቱርካን ሻር በእጁ ይዘውንም ቢሆን እያሰበ ነው ያለው። ሩቻንም ብትሆን ዛሬ የሰላም እንቅልፍ አተኛም የታወቀ ነው። ጸጉሯን እያበጠረች ነው። መስታወቱን ትመለከታለች። ከዛም በኋላ ኦዛር መጣና ሩቻል የሆነ ነገር እያሰብሽ ነው፣ እኔ አቅሻለሁ፣ በቃ አንቺ እንደዚህ ከሆንሽ እንዲህ ከጀማመርሽ የሆነ ነገር እያቀርሽ ነው ይላታል። ምን ልበል ግራ ገብቶኝ እኮ ነው የፈራሁት ነገር እውነት እንዳይሆን ስትለው ሶመር መጣ። ምኑ ነው እውነት የሚሆነው ብሎ እየገባ ሚኔናታ ሚኔን በተመለከተ ያልከው ነገር ትክክል ነው ሶመር፣ መጀመሪያኛ አልተረዳንም ነበረ ይላል ኦዛር። በዚህ መንገድ ርዕሱን እያስቀየረው ነበረ። ሶመርም ቢሆን በቃ ልተኛ ብሎ እየሄደ ነበረ። አይላ ግን ከባሏ ጋር ሆና የምታወራው ወሬ ሩቻን አውቃብኛለች፣ እንዴት ብዬ እኔን ነገር ግልጹ ምነግራት ብላ ተጨንቃ እየጠየቀችው ነበረ። በጠዋት ቤት መታ ቱርካን ደግሞ ዴፍኒን ትምህርት ቤት ልውሰድሽ እያለቻት ዴፍኒን እኔ ከካርተር ጋር ነው መሄድ ፈልገው እያለች ቱርካን ግን ይህን አትፈልግም። ሰበብ አስፋ ተጠቅማ ቶሎ ብላ ልጇን እሷ ራሷ ትምህርት ቤት መሄድ ነው የምትፈልገው። ሚኔ ደግሞ አንዲትን ነርስ አስጨንቃም ቢሆን እንደምንም ብላ ለምና ቴክስት ላከችላት። እንደገና ልጇን ማየት የፈለገች ይመስላል። ከዛም በኋላ አሁን አይላ ለቱርካን ምነግርሽ ነገር አለ ብላ ነበረ። ድንገት ስልኳ የሆነ ኖቲፊኬሽን እየገባ ላነ ቴክስት አየችው። እሺ በይ ነገር ይምር ምነግሪኝ ትላታለች። አይላ ልታስጠነቀቃት ነበረ። ልታስጠነቀቃት እሺ ይኸውልሽ ቱርካን ምን መሰለሽ ስትላት ድንገት ካርታል መጣ። ካርታል ሲመጣ በቃ በኋላ እነግርሻለሁ ብላት ሄደች። አሁን ካርታል እንደመጣ ዴፍኒን ዘላ ያቀፈችው እኔ ትምህርት ቤት ወስድሻለሁ ስትላት እምቢ አባዬ ነው የሚወስደኝ እያለች ቱርካንን ስታበሳጫ ነበረ። ቱርካን መነጫነጭ ጀመረች። በመጨረሻም ዴፍኒን አልቀረላትም። ቱርካን ሀሳቧን አልቀየረችም። ይሄ እንዲሆን አትፈልግም። ልጇን እጇን ይዛ እየጎተተች መኪና ውስጥ እያስገባቻት ነበረ። እሷ መኪና ውስጥ ከገባሽ በኋላ ይኸውልሽ ዴፍኒን አጎትሽ ካርታል ልትወጁ ትችያለሽ፣ እስም ሊወድሽ ይችላል፣ ነገር ግን አባትሽ አይደለም፣ አንቺ አባት አለሽ እያለቻት ነበረ። ግን እኮ አባዬን አንቺ አትወጁም እያለቻት ነው። ዴፍኒን ተጨንቃ እንዴ ምን ማለት ነው? እሱ ያንቺ አባት መሆኑንም ወደዋለሁ እኮ ግን ደግሞ መናደድ፣ አለመስማማት፣ ትንሽ በቃ አለመግባባት ደግሞ ይባል ነገር አለ ዴፍኒን፣ ለዛ እኮ ነው ትላታለች። ዴፍኒን በልጅነት አንደበቷ አቷሽኝ እያለቻት ነው። ቱርካን መኪናውን አስነስታ እየሄደች ነው። ገና መኪናውን አስነስታ ዞር ከማለቷ የመጣችው ሩቻል ናት። ሩቻን ከመኪና ወረደች። በር እያንኳኳች ነው። አይላ በሩን ከፈተች። እንደምን አደርሽ ቱርካን አለች እንዴ ትላታለች። ቱርካን አሁን ወጣች። ዴፍኒን ትምህርት ልታደርሳት አለቻት። መለጠች ማለት ነው። እንደዛ ከሆነ ገብቼ ቡና ልጠጣ ብላ ገባች። ዝም ብላ ቤቱን ትመለከታለች። ከዛ በኋላ በድንገት የካርታል ልብስ ሶፋ ላይ ነበረ። አይላ ራስተዋለች። ቶሎ ብላ ነሳችሁና ደበቀችው። ከዛ በዚህ መንገድ ሩቻን ሸወደቻት። ሩቻን ዝም ብላ ቤቱን ነው የምትመለከተው። የቤቱን ሁኔታ ትታዘባለች። ከዛም በኋላ አሰበችና ባኞ ቤት ላይ ነው አይደል ያለው ብላ እየሄደች ነበረ። ወይዘሮ ሩቻል ባኞ ቤት በዚህ ጋር ነው ስትላት፣ ነገር ግን ሩቻል ዝም ብላ ወደ ክፍሎቹ ትራመድ ጀመረ። የሆነ ክፍል አለ። ከፈተችው። ስትከፍተው የኪራስ ክፍል ነበረ። ከዛ ሀሳቧን ቀየረች። ወደ ሌላ ክፍል ተመለከተች። ገባች። የእነ ቱርካን መኝታ ክፍል ነበረ። ዝም ብላ ተመለከተች። ወይዘሮ ሩቻል ችግር አለ እንዴ ግን ብላ ላይ የጠየቀች አልነበረም። ሩቻል ዝም ብላ እየተመለከተች ነው። ሌላ ክፍል ከፈተች። ደግሞ መታጠቢያ ክፍል ምንም ነገር የለም። ግራ ገባት። አሁንም ጠርጣራ እንደቀጠለ ነው። ከዛ ዝም ብላ የቱርካንን ጠረጴዛ ስትመለከት ሰዓት አየች። ይህን ሰዓት ታውቀዋለች። ሰዓቱን ከዚህ በፊት የምታውቀው ደግሞ የካርታል እጅ ላይ ነው። ይህን ሰዓት አውቀዋለሁ የካርታል እጅ ላይ ነው ያየሁት። አውቀዋለሁ በይ መልሽልኝ ምን ያረጋል እዚህ እያለቻት አይላ ፈርታ ስታያት የአይላ ፍርሃት የሚናገረው የሆነ የተደበቀ ነገር እንዳለ ነው። ሩቻል የእሷን ስሜት በደንብ አድርጋ ነው የምታነበው። ቀጥ ብላ ሄዳ የልብስ ሳጥኑን ከፈተችው። ስትከፍተው እንዳለ የካርታል ልብሶች አገኘች። ይሄ ምንድን ነው እያለች በአንድ ጊዜ ነበር እሷን ጸጉሯን እየጎተተች ከሳጥኑ ጋር ያላት ተመቻት። አንዴ ካጋጨቻት በኋላ ሳምንሽ ነበረ እንደ ልጅ የነበረ ያመንኩሽ፣ ታማኝነትሽን ብቻ ነበር ካንቺ ፈልቀው፣ እንዴት እስካሁን ተዋሽኛለሽ ብላ ሩቻን አበደች። ድንገት ደግሞ ዞር ስትል የሰርግ ቀሚሱን አየች። እንደው መጀመሪያ ዝም ብሎ መኖር የጀመሩ መስሏን ነበረ። ነገር ግን እንደተጋቡ አረጋገጠች። ደነገጠች። ከዚህ በኋላ አለምንሽም አምኜሽ ነበር፣ ልክ እንደ ቱርካን ሁለታችሁ እባቦች ናችሁ ብላ ቶሎ ብላ ወጣች። መኪና ውስጥ ገብታ እየሄደች አይላ ባንድ በኩል ሾፌሩ በምልክት ኦዛር ጋር ደውል እያለችው ሾፌሩ ኦዛር ጋር እየደወለ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።